ለዚህ ነው ልዩነቱ የክርስቲያን ኦርቶዶክስ መሆንና አለመሆን። እኛ በሚያድነው ሃይማኖት ውስጥ ነው ያለነው። ምክንያቱም አዳኙን ይዘናል። አዳኙን ግን የማያውቁ እንደ ተራ ፍጡር የሚቆጥሩት ግን አይድኑም። ስለዚህ እኛ በሚያድነው ሃይማኖት ቤተክርስቲያን ውስጥ ካለን ደግሞ ይህን መድኃኒት ልንጠቀምበት ያስፈልጋል። እነዛ ከመዳን ውጭ ናቸው። ካመኑ ግን የእነሱም ጭምር አዳኝ ነው፣ አዳኝ ይሆናል። ያመንበት እኛ ግን ታዲያ አምላካችን ብለን እያመለክነው ኢየሱስ ክርስቶስ መድኃኔ ዓለምን ልንሰግድለት፣ ልናከብረው፣ ልንፈራው ይገባል። ትእዛዛቱን ልንጠብቅ፣ የነገረንን ልንሰማ፣ ቃሉን ልንከተል ይገባል። ይሄ ከሆነ ሃይማኖታችን የተሟላ ነው። አምነንበት ትእዛዙን እየፈጸምን ስለምንኖር ወደ እግዚአብሔር መንግሥት መግባታችን የታመነ ነው። ካመንበት እንግዲያው የሰጠውን ቅዱስ ሥጋና ክቡር ደሙን መቀበል። ምክንያቱም የሞተው የተሰቀለው ለምንድን ነው? ሥጋውን ሊሰጠን ደሙን ሊሰጠን። እንካችሁ ይሄ ሥጋዬ ነው ብሉ ጠጡ፣ ደሜ ነው፣ ይሄን በበላችሁ በጠጣችሁ ጊዜ ትድናላችሁ፣ ሞቴንና ትንሣኤን ታስባላችሁ ብሎናል። ስለዚህ እኛ እንድን ዘንድ ነው ሥጋው ደሙን የምንቀበለው። ይሄ ደግሞ ለመቀበል ኦርቶዶክሳዊ የሆነ አማኝ ሁሉ ይችላል። አሁን ሰው ምክንያት እየፈጠረ አይቆርብም። ግን ቁርባን የሚመስለው የሕፃናት ብቻ ወይ ደግሞ በጣም ያረጁ ሰዎች እና ወደ መሬት ማቀርቀር ሲጀምሩ ጡረታ የወጡ ሰዎች መጦሪያ ይመስለዋል አይደለም። ምግብ እስቲ አሁን ይሄ ሥጋዊ ምግብ እስካሁን ምን በላው የሕፃናትና የሽማግሌዎች ብቻ ነው። ወጣቱ አይበላ፣ ጎልማሳው አይበላ፣ ካልበላ አይሞትም። ይሄም እኮ ምግብ ነው። ሌላ እኮ ይሄኛው የሥጋ ምግብ ነው፣ ያኛው የነፍስ ምግብ ነው። የሥጋ ምግብ ካልበላ ሰው ሥጋው ይሞታል። መጀመሪያ ይታመማል፣ ይጎሰቁላል። ካልበላ በዛው ይቀጥላል ወደ ሞት። ነፍስም የነፍስ ምግብ ካልተበላች ትጠቁራለች፣ ትከሳለች፣ ከዛ ትሞታለች። ይህንን ማወቅ ያስፈልጋል። ስለዚህ ይህን ያላወቁ ሰዎች በዓለም ላይ ኃጢአት እያበዙ ለመኖር ሲፈልጉ ምክንያት ይፈጥራሉ። ለሕፃናት ነው፣ በጣም ለሸመገሉ ነው፣ ስሸመግል እደርሳለሁ ይላል። እስከዛስ ድረስ ሳትቆርቢ ሞት ቢቀድምስ? ሳይፈቱ ሳይድኑ መሞት እኮ ነው። እዛኛው የሚጠብቀውም እኮ ሞት ነው። ከሞት ወደ ሞት ነው የሚሄደው። ስለዚህ ይሄ የቤተ ክርስቲያን ትምህርት አይደለም፣ የክርስቶስ ትእዛዝም አይደለም። ሕፃናት ብቻ ሽማግሌዎች ብቻ አላለም፣ ለሁሉም ነው የሰጠው። ዋና መስፈርቶች ሁለት ነገር ናቸው ለመቁረብ። አንዱ ሃይማኖት ኦርቶዶክሳዊ መሆን ያስፈልጋል ለመቁረብ። ኦርቶዶክሳዊ ያልሆነ መቁረብ አይችልም። መጀመሪያ ማመን አለበት። የሚቆርበው የአምላክ ሥጋና ደም መሆኑን ኦርቶዶክስ በመሆን ማመን አለበት። ኦርቶዶክስ ከሆነ ግን መብቱ ነው፣ አማኝ ነው። አንዱ መስፈርት ለመቁረብ ይሄ ነው። ሁለተኛው ደግሞ ኦርቶዶክስ ከመሆን ጋር ንስሐ መግባት። የሰራው ኃጢአት ካለ ለቄሱ እየተናዘዘ ሁልጊዜ እየተናዘዘ መቁረብ። ሁለቱን ካደረገ ሁሉም ሰው መብት አለው ኦርቶዶክሳዊ። ታዲያ ንስሐም ላለመግባት መሸሽ፣ መፍራት፣ ወደኋላ ማለት አለና ዝም ብሎ ይቀደሳል። የተወሰኑ ሰዎች ይቆርባሉ። የዳኑት እነሱ ብቻ ናቸው። እኛ ተመልካቹ የበይ ተመልካች ማለት ነው። ወይም በስታዲየም እዚህ በስፖርቱ ቋንቋ ኳስ ሲጫወቱ ታያላችሁ አይደለ? የሆኑ ሁለት ቡድን ይጫወታሉ። እነሱ መሀል ይሯሯጣሉ። ሌላው ግን የእነሱ አዳማቂ ነው። ተጫዋቾቹ እነዛ ልክ እንደዚያም ካህኑና የሚቆርቡት ሰዎች መሀል ሜዳ ላይ ያሉ ተጫዋቾች ናቸው። ሌላው ግን ቲፎዞ ነው። በቲፎዞነት መዳን የለም፣ ጽድቅ የለም። ይገባችኋል? ምለው ነገር ይገባችኋል? ለእኔ ብላችሁ ስሙ እንጂ ለገሌ ብላችሁ እንዳትስሙ። አሁን ልክ ናቸው እኮ ለገሌ ይጠቅመዋል እንዳትሉ። አንተ ለአንቺ ለእኔ ነው። እገሌ ተወካይ የለም በክርስትና ራስን ወክሎ መገኘት ነው።
የሚቆርቡ ሰዎች ሌሎችን አይወክሉም፣ ለራሳቸው ነው። ሁሉም ለራሱ ምግብ በተወካይ አይበላም ማለት ብላልኝ እባክህ አንተ በበላኸው ጠግባለሁ አይባል፣ እኖራለሁ አይባል። ያ የበላው ራሱን ያኖረዋል፣ ራሱን ይጠቅመዋል። ያልበላው ደግሞ ባለመብላቱ ያ በመብላቱ እሱ ይተላለፍ፣ ሽታው እንኳን ቢቀር በሽታ ሆድ አይሞላም። እንደዚህ ልንረዳው ያስፈልጋል ክርስትና ሃይማኖት እንጂ ዝም ብለን በልማድ በባህል መሰብሰብ፣ መለያየት፣ መጨፈር፣ መደነስ፣ ሆማለት ብቻ አይደለም። ልብስ ማሳመር ብቻ አይደለም። እንደው በስቶ መገኘት ብቻ አይደለም። ከመምጣት ጋር ልብስ ከመልበስ ጋር ማስቀደስ፣ መቁረብ፣ ከመቁረብ በፊት የንስሐ አባት ይዞ ንስሐ መግባት። አንዴ ቆርቤ ኃጢአት ብሰራስ እንደገና ብሎ የሚፈራ አለ። የእግዚአብሔር ቸርነት ነው የሚጠብቀን እንጂ ማንም ሰው ፍጹም የለም። ይቆርባል፣ ሳያውቀው እንደገና ይሳሳታል፣ እንደገና ንስሐ ይገባል። ምን ይላል መጽሐፍ? ጻድቅ ይላል 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በወደቀው ልክ መነሳት አለ። እግዚአብሔር ይቅር ይላል። አዎን ይቅር ማይለው ሰው ነው ክፉ። እኛ ክፉዎች ነን። አንድ ሰው አንዴ ሲበድለን ከዚህ ዓይንህን እንዳላይ ይላል ሰው። እግዚአብሔር ግን ዓይንህን እንዳላይ ቢለን እኮ ምድር በቃ መቆም መኖር አትችልም። አሁን ስንቶቻችን በቀን ስንት ጊዜ እንበድላለን? በዛ ሁሉ ቢቆጣጠረን መኖር እንችላለን ወይ? አንችልም። ንጹህ ስለሆንን ነው አሁን እየኖርን ያለ ነው አይደለም። ታዲያ ምንድን ነው የሚያኖረን? የመድኃኔዓለም ቸርነት፣ ምሕረት፣ ይቅር ባይነት። እንደ ሰው ቶሎ አይቀጣም፣ አይቀስፍም፣ አያጠፋም፣ አይበቀልም። እግዚአብሔር ፍቅር ነው። እግዚአብሔር አባት ለልጁ እንዳለው ፍቅር፣ ያውም የአባትና የልጅ እንኳን የፍጡር ነው፣ ውስን ነው። አባት ምንም ልጁን ቢበድል ቢቀየም ያው ልጅ ስለሆነ አይቆጣም፣ አያረቅም። እግዚአብሔር ደግሞ በባህሪው ፍጹም ፍቅር ነው። ስለዚህ እንዳላየ እንዳልሰማ ይሆናል፣ ግን ይወደዋል። ኃጢአታችን ማለት አይደለም። ይታገሰናል፣ ጊዜ ይሰጣናል፣ እድሜ ያስረዝማል። ከገባን ለንስሐ ይሆናል፣ ካልገባን ግን እግዚአብሔር የእኛ ኃጢአት እየተባበረ ነው ማለት ነው። እግዚአብሔር ንጹሕ ነው። ስለዚህ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ማለት በወደቁ ልክ መነሳት ከተቻለ ይቅር ባይ ወንድምህ ቢበድልህ አለ ጌታ ስንት ጊዜ ይቅር ልበለው? እንደው 7 ጊዜ አለ። ለሰው ትልቁ ነገር 7 ሆነ። አይ 7 ጊዜ ብቻ አይደለም 7 ጊዜ 7 በስ ሲባዛ ዝም ብላችሁ አሁን ይሄን ማለት የሚጠብቃለ የሚገርም ነው። እግዚአብሔር ቸርነት በቃ አትቁጠረው። ሲበድልህ ቂም አትያዘ፣ ዝም ብለህ ይቅር በለው። እንግዲህ እንዲህ ያለው አምላክ ቂመኛ አይደለም። በተመለስን ቁጥር ሺህ ጊዜ ስንበድል ሺህ ጊዜ ስንመለስ ፍቅሩን ይገልጽልናል። ይኸው አዳምና ሔዋን እኮ በድለው ነበር፣ ዘላለማዊ ሞት አምጥተው ነበር። ግን 5500 ዘመን እንኳን ቆይቶ ይቅራል ማለት። ስለዚህ ንስሐ እየገባን ይህን ቅዱስ ሥጋ ይህን ክቡር ደም እንቀበል። ለፍጹማን ለበቁ ሰዎች አይደለም፣ ለኃጢአተኞች ለእኛ ነው የሚያስፈልገው። ምክንያቱም ከኃጢአት ለመታጠብ ነው ሥጋ ወደሙን እንጂ ለበቃ አይደለም። ልብስ በሳሙና በውሃ እንደሚታጠብ ነፍስ በሥጋ ወደሙ የበከተ ያደፈ ማንነቷ ይጸዳል። እንደ በረኪና እንደ ኦሞ ያጸዳዋል ነፍሳችንን ቆሻሻ ማለት ነው። ያኔ ነፍሳችን ስትጸዳ የክርስቶስ ማደሪያ እንሆናለን፣ የእግዚአብሔር ቤት እንሆናለን። በእኛ ውስጥ እግዚአብሔር መኖር ይጀምራል። መንፈሳችን የተባረከ፣ ሥጋችን የነጻ፣ ነፍሳችን የተቀደሰች ትሆናለች። ከእግዚአብሔር ጋር ስንሆን ደግሞ ማንም ማሸነፍ አይችልም። ዓለምም ሰይጣንም ሥጋም ማሸነፍ አይችልም። አሁን ሁሌ የምንሸነፈው ያልነጻ ሰውነት እያያዝን ያልተባረከ ንስሐ ያልገባ ነፍስ ስላለ ሁሌ እንደተሸነፍን ነው። ምክንያቱም ክርስቶስ ከኛ ጋር አይደለም። ሌላው ደግሞ በቆሸሸው ማንነታችን ያድርና እሱ ደግሞ ክፉውን ነገር ሁሉ እንድንሰራ ኃይል ይሰጠናል። ስለዚህ የተወደዳችሁ ምዕመናን ይሄን ልንረዳ ነው ዛሬ ከአዲስ አበባ የመጣችሁ፣ ከሌላ ክፍለ ሀገር ከዚሁ የመጣችሁ፣ እኛም ከዛ የመጣ ነው። ይሄ በጋራ ተረተን የጋራ እምነታችን ሆኖ
በጋራ ድነን በጋራ መንግስተ ሰማይ እንድንወርስ ነው። የክርስትና ስብሰባ ይሄ ነው። ለማመፅ፣ ለማደም፣ ክፉ ለመስራት፣ ስጋን ለማስደሰት፣ ለመቦረቅ አይደለም። ይህን ቅዱስ ተግባር ለመፈጸም ነው እና መድኃኔዓለም ነው ይሄን ሁሉ እድል የሰጠን። እንካችሁ ብሉኝ ጠጡኝ ብሎ እንግዲህ እየተቀደሰ እንድንበላው እንድንጠጣ ነው። ስለዚህ መቁረብ ያስፈልጋል። ስለዚህ የንስሐ አባት መያዝ ያስፈልጋል። ስለዚህ ንስሐ መግባት ያስፈልጋል። ኃጢአት ባወቅነውም ባላወቅነው እንደገና ሲጥለን አይ ጠላቴ ሆይ ይላል መጽሐፍ። ምን ይላል? በወድቅ እነሳለሁ በእኔ ላይ ደስ አይበልህ ይላል በመጽሐፍ። በወድቅ ወደቀ፣ ዝሙት ሰራ፣ ሰከረ፣ ዋሽ፣ ጣዖት አመለከ፣ ተጣላ፣ የሆነ ነገር ብለህ በዛው ወድቄ መቀር እንዳይመስልህ እነሳለሁ ይላል። በምን? በንስሐ በኑዛዜ እነሳለሁና አልቀርም፣ ተነስቼ ጉዞዬን እቀጥላለሁ። ኦርቶዶክሳዊ ማለት ይሄ ነው። ኦርቶዶክሳዊ ማለት የማይሳሳት ፍጹም ማለት አይደለም። ሲወድቅ ተስፋ የማይቆርጥ ተነስቶ ጉዞውን ወደ መንግስተ ሰማይ የሚቀጥል ማለት ነው። የእግዚአብሔር ቃል ያጽናናል፣ ምርኩዝ ነው። ንስሐ፣ ስጋ ወደሙ ይሄ ሁሉ መዳኛ ነው። ምጽዋት፣ ትህትና፣ ፍቅር ሁሉ መዳኛ ነው እና ይህን ይዤ እነሳለሁ እያለ ጠላት ያለው ዲያብሎስ ነው። ዲያብሎስ ላይ ይፎክርበታል እውነተኛ ክርስቲያን። ስለዚህ እውነተኛ ክርስቲያን መሆን ንስሐ መግባት ያስፈልገናል። ንስሐ ለመግባት የንስሐ አባት ያስፈልጋል። የሚናዘዙት እኮ ለቄሱ አይደለም። ለቄሱ ስልጣን የሰጠው እግዚአብሔር ነው። የቄሱን ጆሮ አድርጎ የሚሰማው ንስሐን የሚሰጠን እኮ እንዲህ ሲል እኮ ቄሱ መሳሪያ ነው እንጂ ተናጋሪው እኮ እግዚአብሔር ነው። በመሳሪያው በሰው አድሮ ይናገረናል፣ በካህኑ አድሮ ደግሞ ይሰማናል እግዚአብሔር። በካህኑ አድሮ እግዚአብሔር ይፍታህ ይለናል ካህኑ፣ ፈቺው እግዚአብሔር ነው። ካልተናዘዝን ያው በቄሱ ላይ ስልጣኑን ያስቀመጠው እግዚአብሔር ስራውን አይሰራም። ስለዚህ የካህናት ስልጣንም እንደኛው ሰው ናቸው፣ ስልጣን ተሸካሚ ናቸው እንጂ ስራ ሰሪው እግዚአብሔር ነው። አለበዚያ ካህናት ባይኖሩ እግዚአብሔር መንፈስ ነው። እንዴት አድርገን ነበረ ንስሐ መንገድ ለማን የት? ስለዚህ እነሱን ከኛው መካከል ካህን አድርጎ ስልጣኑን በላያቸው አድርጎ ንስሐችንን በእነሱ በኩል ይሰማናል፣ በእነሱ በኩል ደግሞ ይናገረናል። ይህን ማወቅ ኦርቶዶክሳዊነት ነው። ስለዚህ ይህን ካመንን ቄሶችን ዝም ብላችን ለእንደው ቤት እርጩ፣ አራስ ወልዳለች፣ ሰው ሞተ፣ ፍታት ፍቱ ብቻ ማለት አይደለም። ይሄ አንድ ጊዜ ድርጊት ነው። በዋናነት ግን ሕይወታችንን እንዲረጩት ነው፣ ነፍሳችንን እንዲያነጹ ነው። ምን ማለት? ትምህርት አስተምሩኝ፣ ምከሩኝ፣ መንገዱን አሳዩኝ ብለው ካህኑን መጠየቅ፣ መጋበዝ። ካህኑም ደግሞ ዋና ስራው ከምዕመን ጋር የሚያገናኘው እንደ ውሃ አምጡ ቶሎ ብሎ አቅርቦ ጸበል ረጭቶ ቡና ጠጥቶ መውጣት፣ አንዳንዱም ደግሞ እንደው ሌላም ጠጥቶ መውጣት አይደለም። ይህ አይደለም የግንኙነት ጣቢያው። ቁጭ ብሎ ባልና ሚስትን ቁጭ አድርጎ ልጁ ቤተሰቡን አስተምሮ እንደ ቤተሰብ፣ እንደ ግል፣ እንደ ቤተ ክርስቲያን እንደዚህ ሁሉን መክሮ ከአምላክ ጋር ማገናኘት ነው። ካህናት ይህን መስራት መቻል አለባቸው። ምዕመናንም በካህናት በዚህ መንገድ መጠቀም መቻል አለባቸው። ሁለቱም ስራ ከፈቱ ግን እግዚአብሔር ይቆጣል። ካህኑም ስራውን ካልሰራ ምዕመናኑም ስራ ፈተው ካህናቸውን ዝምድና ከፈጠሩበት በነፍስ ሳይጠቃቀሙ እንደው ለስጋ መጠቀሚያ ካዋሉት ጥሩ አይደለም። እስቲ የንስሐ አባት ያላችሁ ምዕመናን እጃችሁን አውጡ። የንስሐ አባት ያላችሁ እጃችሁን አውጡ። እስቲ ከፍ አድርጉ። የንስሐ አባት ያላችሁ ያው እኔ አያውቁም ብላችሁ እንዳትዋሹ። ማዋሸት ትችላላችሁ። እኔ አላውቅም፣ ግን እግዚአብሔር ያያችኋል። እስቲ ከፍ አድርጉ። በዛ በኩል ያሉት ሴቶች ንስሐ አባት የላቸውም። እጅ ያላወጣችሁ አላችሁ። ስለሌላችሁ አልዋሻችሁም። በዚህ ጥሩ ነው አለመዋሸት። እስቲ ከፍ አድርጉ። አሁንም የንስሐ አባት ያላችሁ ብዙ እጆች አልወጡም። ከወንዶች ይበዛል። ጥሩ
መልካም እግዚአብሔር ይባርካችሁ። እናንተ እጅ አወጣችሁት። እስቲ የንስሐ አባት የሌላችሁ ያው አላውቃችሁ፣ አትጨነቁ፣ ዝም ብላችሁ አውጡ። አላውቃችሁ አረ እግዚአብሔር ይባርካችሁ። እውነተኞች ናቸው እነዚህ። ይሄ ራሱ ያጸድቃቸዋል። እውነት የምናገራቸው ብዙ እጆች ያልወጡ ነበሩ። አሁን ፈርተው ዝም አሉ። ደግሞ ይሄም ልክ አይደለም። አሁን እናንተ የበደል ነው አሁን ደግሞ የገባችሁ። እነዚህ እንኳን ያወጡት በዚህኛው ጸደቁ፣ በለጧችሁ። ጥሩ ብዙ እጆች አልወጡም። እንግዲህ ቀሳውስት ውስጥ እጆቻችሁን አውጡ። እናንተ ደግሞ እዚህ ያላችሁ እስቲ ቀሳውስት ስልጣነ ክህነት ያላችሁ እጅ አውጡ እስቲ። ያው የጠመጠመ ቆብ ያደረገ ሁሉ ቄስ ነው። ታዲያ እነዚህን እንድትፈልጓቸው የጠፉ በጎች ናቸው። እጅ ያላወጡት የጠፉ በጎች፣ እረኛ የሌላቸው ንስሐ የማይገቡ ናቸው። እኔ እንግዲህ ለእናንተ አደራ ብያለሁ። እናንተም ደግሞ ከዛሬ ጀምሮ የንስሐ አባት እንድትይዙ ወረዳ ቤተ ክህነቱ የንስሐ አባት የሌላቸው ምዕመናን የንስሐ አባት እንዲሰጣቸው እየመዘገበ ነው። ተመዝገቡ። የሚሆናችሁ አባት ይሰጣችኋል ተጠንቶ እንጂ ኦርቶዶክሳዊ ሆኖ የንስሐ አባት የሌለው ምዕመን ማለት የሞት ሞት ነው የሞተው። አንዳንድ የሚስተዋል ነገር አለ። ሰው ይሞትባቸውና ልክ እዛን ጊዜ የት ይግቡ? እዛን ጊዜ ማን ነበር የንስሐ አባት ይፈለጋል። ከሌለም አበድሩኝ አይባል። ገና አሁን ይያዛል። የባኮት ሬሳ ተቀምጦ እስቲ የቤተ ክርስቲያንን ውዝፍ ዕዳ አለ እንግዲህ ክፈሉ። በሞት ጊዜ እንዲህ ከመቸጋገር በሕይወት ጊዜ ጥሩ ሆኖ መጠናቀቅ አይሻልም? ያማረ ሞት ለመሞት ክፈሉ። አልክፈሉ አባል አይደለህም። እንዲሁ ምን አይነት ውርደት ነው! እንዲህ ካልነገርናችሁ እኮ መቀጠሉ ነው። ለዚህ ነው እኔ ድፍር አድርጌ ነግራችሁ። ተሳሳትኩ። እግዚአብሔር ይባርካችሁ። ለዛሬው ይበቃናል። በሌላ ጊዜ ደግሞ እንደዚሁ እንማማራለን። በጣም ጥሩ ቆይታ ነው። ግን ቅድም አሁን የበዛችሁት የመጣችሁት ቅድም ታቦት ሲወጣ በጣም ውስን ሰው ነበረ። እንኳን ምዕመናኑ ሰንበት ተማሪዎቹ አይቻቸዋለሁ። እዚህ በጀርባ ስንዞር ነው የመጡት። ተነሱ እናንተ ሰንበት ተማሪዎች፣ አሁንም ደከማችሁ። በዚህ ዕድሜ እንዲሁ ዘፍ ካላችሁ ጉድ ነው። እንደ አባቶች እንደ እናቶች ስትደርሱ እንግዲህ ምን ትሆኑ ነው? አሁን ቅድም አባ ነግረዋችሁ፣ አይ የዛሬ ዘመን ወጣት ይሄ በቃ እኮ ኦርጋኒክ ያልሆነ ማዳበሪያ የበዛበት ምግብ ይበላል። በዛው በቃ አይሰራም። ሰው እንደዚህ አርቲፊሻል እንደዚህ እንዳትቀመጡ። ካህናትን አላያችሁ? ሌሊቱ ሁሉ እንደቆሙ። አሁንም ምንድን ነው እናንተ ያለ ጊዜያችሁ የምታረጁት? እና ቅድም ታቦት ከመውጣቱ በፊት መጀመሪያ መሰለፍ ያለበት ሰንበት ተማሪ ነው። ታቦቱን ወጣ አልወጣ ብሎ መቅደስ አይኑን ማየት እንጂ እናንተ አሁን የለመዳችሁት በገጠር ብዙ ቦታ አስተውላለሁ። ሰው ቀስ ብሎ ቅዳሴው ግማሹ የበረታ ሌሊት ከማህሌቱ ጀምሮ ኪዳን አድርሶ ታምር ሰምቶ ቅዳሴው ሲጀመር ተገኝቶ ያስቀድሳል። ደካማው ደግሞ ኪዳን አልፎ ቅዳሴ ሲገባ፣ በጣም ደካማው ደግሞ ተጋምሶ፣ በጣም ደካማው ደግሞ ቡና ጠጥቶ ከብት አሰማርቶ ልክ እንደ ባህል ለዘፈን እንደሚሄድ ሰው በቃ ዛኔ አምሮ መልአክ መስሎ ሴቶቹ ከራስ ፀጉር እስከ እግር ጥፍር ከደብደብ በብለው መልአክ ይመስላሉ። ግን የመጡት ከታቦቱ ከወጣ ምን ያደርጋል? ዲያነ ክርስትና በጣም ጎበዞች የሚባሉት በማህሌት ሰዓት የነበሩት፣ በኪዳን ሰዓት የነበሩት፣ ቅዳሴ ሲጀመር የነበሩት እንጂ እነሱ አሁን እኔ በዚሁ ባደሩበት ልብስ ነው እንደናንተ ላያምሩ ይችላሉ። በእግዚአብሔር ፊት ግን እነሱ ናቸው ቆንጆዎቹ። ይሄ ልብስ ለማሳየት ባህል አድርጎ ሃይማኖትን ለመታየት የሚመጣው እግዚአብሔር አይወድም። እና ብዙ ሰው የመጣው አሁን ነው። ስንት ሰው ይሄኔ ልባችሁ ያውቃል። ቡና ፉት ብሎ ይመጣል፣ ቁርስም የቀመሳል። ቁርሱ እኮ ስጋው ደግሞ ነበር የዛሬ የማይደረሳል። ከዚህ በኋላም እንደርስበታል። እሱም አይከለከል። ይሄን ባህል አድርጉ። የኦርቶዶክሳዊነት መገለጫ አይደለም።
ብዙዎች የሚነቅፉን በዚህ ነው። ደካማ ምዕመናን፣ ደካማ ካህናት የማያስተምሩ ቤተክርስቲያን ይዛ ጥሩ አድርጎ ኦርቶዶክሳዊነት ስለማይገለጽ እጭ ይላሉ ሌሎች። ደካማውን ባዩ በቃ ሁሉ ኦርቶዶክሳዊ እንዲመስላቸዋል። ሃይማኖቱ እንደዛ አይደለም። ደካሞች ቤተክርስቲያናችሁን፣ ሃይማኖታችሁን አታስርዱ። እና ሰንበት ተማሪዎች ቅድም አባ ተቆጥተዋቸዋል። ትክክለኛ ቁጣ ነው። እንደውም መግረፍ ነበረባቸው። ምናልባት አሁን ስትወጡ እስር ቤት ሊያስሯችሁ ይችላሉ። እኔ አላውቅም። እንዴ ትላንት ማታ ጥሩ አድርጋችሁ ነበር የተቀበላችሁ። ደክሟችሁ ነው። ከአዲስ አበባ የመጣችሁም ሰንበት ተማሪዎች አላችሁ ይመስለኛል። ፕሮግራም የሌሊት ፕሮግራም ሲባል ከማህሌቱ የሚያቋርጥ ከኪዳን የሚያሰንፍ ከቅዳሴ የሚያስቀርማ የሌሊት ፕሮግራም አይፈቀድም። ብዙ ጊዜ ሰንበት ተማሪዎች ሌሎችም አዳር ፕሮግራም ይባላል። እስከ 7 ሰዓት እስከ 8 ሰዓት ከዛ ድክም ይላል። ዋናው ተፈላጊው እግዚአብሔር ሰው የሚያገኝበት ቅዳሴው ላይ የለም። ምን ይሄ ኦርቶዶክሳዊነት አይደለም። የማታ ፕሮግራም ካለ ከ2 ሰዓት ከምሽቱ ማለፍ የለበትም። በጣም ከበዛ ቁም ነገር ካለው እስከ 3 ሰዓት። ከዛ በኋላ ትንሽ ስጋ ለባሽ ነው አረፍ ብላችሁ ለሌሊቱ መትጋት እንጂ በማይሆን ቦታ አዳራሽ ላይ ቆይቶ ተሰብስቦ ከቤተ ክርስቲያን ጠፍቶ ታቦትም ሲወጣ እየሮጡ እየተንጋጉ መምጣት ፍጹም ክልክል ነው። እኔ አባት ነኝ እናገራለሁ። እንግዳ አይደሉም እንዴት ብሎ ይሆናል? እንግዳ የለኝም እኔ ቤተ ክርስቲያን አባት ስለሆንኩ። ስለዚህ እንዳይለመዳችሁ። ከአዲስ አበባ የምትመጡት ከ3 ሰዓት ከምሽቱ ትንሽ ተኙ ነው የምንላችሁ እንጂ ከዛ ያለጠ ቁም ነገራችሁ ቁም ነገር አይሆንም። ጠዋት ከቅዳሴ ያስቀራችኋል። ታቦት ሲወጣ ጠፋችኋል። ምኑ ነው ቁም ነገር ታዲያ? ማታ ያወራችሁት ይህን አስተካክሉ። ወላጆችም እንደዚሁ አስተካክላችሁ። ይህ እኮ ለእናንተ ዓመታዊ በዓል ነው። በተለይ ለዚህ አጥቢያ አይደል? በዓመት አንዴ ለሚመጣው በዓል ከብቶቻችሁን በዚህ ሳምንት ባለፈው መፍትሄ ፈልጋችሁ ወይ አንድ ሰው አድርጋችሁ እንጂ በከብት ምክንያት በቡና ምክንያት ከቅዳሴ ከኪዳን እንዴት ይቀራል? ሁሉ ካለፈ አሁን ደመቅ ብሏል። አሁን እኔ የመጣው ይሄንን አልቆጥረውም። እኔ ያልቆጠርኩት እግዚአብሔር ይቆጥረዋል። አሁን የገዛችሁታ ልክ አይደለም። ይህ ሰው በቅዳሴው ሰዓት ነበር መብዛት ያለብን፣ በቁርባን ሰዓት እንጂ ሁሉ ካለፈ በኋላ መንደር ውስጥ ብቻውን ሲቀርማ መምጣቱ አይቀርም። እሱማ ሰው የለም፣ ሰው ያለበት ለዋል ብሎ መጥቷል። ይሄ አይደለም ሃይማኖት። ይገባችኋል? ሀሳቤ ተሳስቻለሁ። ይቅር ይበለኝ፣ እናንተን ይቅር ይበላችሁ። አሜን። እንግዲህ በአባት ቋንቋ ነው ያወራኋችሁ እንጂ ልወቅሳችሁ አይደለም። እዚህ እኮ አይደለም፣ ሁሉም ጋር ነው ያለው። ግን አሁን በጣም እየተሻሻለ ነው። እኔ እንደዚህ ወደዚህ ሀገረ ስብከት አገልግሎት ሲጀምር ብዙ ቦታ እንደዚህ አልነበረም። እንዲህ ሲማር ግን ሰው ታዛዥ ነው። ለካ ትምህርት ማጣት ነው እንጂ እኮ ሰው እምቢተኛ አይደለም። ቄሶቹ ናቸው የሚወቀሱ፣ ጠንክረው አላስተማሩ። ሰበካ ጉባኤው ነው የሚወቀሰው፣ ጠንክረው አላስተማረም እንጂ ህዝቡስ በእውነት ደግ ነው። ሲነግሩት እንዲህ ነው እንዴ ብሎ የሚታዘዝ ህዝብ ነው። እና አሁን ብዙ ቦታ ተቀይሮ በቃ እንደውም በጠዋት ግቢው ተጥለቅልቆ ነው ብዙ ቦታ ያ የለውጥ ነው። እናንተም ጋር አሁን ለውጥ አለ። በሚቀጥለው እንደዚህ አይነት ንግግር እኔም እንዳልወቅስ ሁላችሁም በጠዋት ትገባላችሁ። እሺ፣ ጥሩ ልማት አለ። አባት ጥሩ አባት ሰጥተናችኋል። ጀግና ጎበዝ መነኩሴ ግን አሁን በፊታቸው አይባልም፣ ግን ሰነፍ ናቸው አይደሉ? ደህና ጎበዝ አባት ናቸው። ከሌላ ገዳም ለእናንተ ብለን መርጠን አመጣን። በማድላት አይደለም፣ ግን ጥሩ ስራ እንዲሰራ ነው። እና ብዙ ልማቶች አይቻለው። እርሻው፣ ንቡ፣ የአዝመራው፣ ቡናው፣ ብዙ ግንባታው ከዚህ አይወጡ። ቢወጡ ለስራ ነው፣ በሞተር ነው፣ በባጃጅ ነው። ብዙ ምቾት አይፈልጉ፣ ከተማ አይወዱ። ይህ መታደል ነው። በደንብ ተጠቀሙ፣ በደንብ ተጠቀሙ። ሌላ ጋር ደግሞ ይሄን ይፈልጋል የሚያገኙ
የሚደርሱበት መንገድ አጥቷል። በእጅ የያዙት ወርቅ ከመዳብ ይቆጠራል። እንደዛ እንዳትሆኑ። ልማት በጣም በብዛት አለ። ልማት ስራ ስለሚወዱ ቅድም አያችሁ፣ ባለፈው ሰምቻቸው ነበር 2 በሬ ያስፈልገኛል ብለዋል። ለራሳቸው ነው፣ ለእናንተ ነው። ይህን ቤተክርስቲያን ጎደለው ለማሟላት ልማት ለማልማት ነው። ቅድም አንዱ ወንድማችን ሰጥቷል። እግዚአብሔር ጸጋው ያብዛለን። አሁን ደግሞ ከዚህ ጉባኤ በኋላ አንድ ሌላ የሚሰጣቸው ይኖራል። እሱንም እግዚአብሔር ይባርከው። ተሰጠ ከአሜሪካ። አይ ተቀደማችሁ። ሰው ከአሜሪካ በዚህ ሰምቶ በረከቱን ወሰደባችሁ። እናንተም ለመስጠት እግዚአብሔር ይስጣችሁ። ይሄ ከአሜሪካ የሰጠ ወንድማችንም እግዚአብሔር እድሜውን ያርዝም፣ ጸጋውን ያብዛለት። ባለበት ዓለም በአሜሪካ ሀገር እግዚአብሔር ጠብቆ በሃይማኖት አጽንቶ ለቅድስት ሀገር ለሀገሩ ለኢትዮጵያ ያብቃው። ያሰበውን ደግሞ ይፈጽምለት። ይህን የከፈተው የቅድሙ ወንድማችን ሀብተ ማን ነው? ሀብተ ማርያም እዚሁ ያለው ነውና ጊዜም የሚሰጥ ጊዜም የሚረዳ ያለው የሚል ነው። እግዚአብሔር ጸጋውን ያብዛለት፣ ሀብቱን ይባርክለት። እነ መሐሪ እነ ሳህለ ማርያምማ ምን ሁሌ እንደሰጡ ነው። ይሄ ሁሉ እኔ እስከማውቀው በእነሱ ነው የሚሰራው። ብዙ ነገር ግን እነሱ አጋዥ ይፈልጋሉ። ቅድም እንደተሸለሙት የሰበካ ጉባኤ አባላት ያሉት አጋዥ። እናንተ ሁል ጊዜ የሚሰጡትን ሰዎች ማድነቅ ሳይሆን እናንተም አቅማችሁ በፈቀደ ለዘላለም ቤታችሁ ለጋራ ቤታችሁ። ይሄ የአንድነታችን ቤት ነው። ለአንድነት ቤት ሁሉም ሰው መተባበር አለው። ለቤተ ክርስቲያን ማለት ነው። ሰበካ ጉባኤ፣ ልማት ኮሚቴው፣ የአዲስ አበባዎቹ በየጊዜው አሁን እንኳን ከማውቃቸው ማለት ነው እነ መሐሪ እነ ሳህለ ማርያም ወንድማማቾቹ ጥቅምትም አሁንም በየጊዜው በየቦታው በሀገረ ስብከታችን እንዲህ ያስፈልጋል በተባለበት ሁሉ ለጋሾች ናቸው። በጣም ይገርመኛል። እኔ ደግሞ እንደውም ኧረ አበዛችሁ እንዳትከስሩ እያልኳቸው ነው። እና የሚሰጥ ሰው ሱስ ይሆንበታል መስጠት፣ ደግ ማድረግ። የማይሰጥ ሰው ደግሞ ብዙ የሚሰጠው ነገር ኖሮ አለመስጠት ልምድ ሆኖበት እጁ ይንቀጠቀጣል። እግዚአብሔር እጃችሁን ይፍታላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። በሕይወት በጤና ጠብቆ ለመጪው ዓመት ያደርሰን እና በጠዋት ወደ ቤተክርስቲያን መግባት፣ ኪዳን ማድረስ፣ ሰብክ ጉባኤ መሳተፍ። ወጣቶቹ ጎበዞች ናችሁ፣ ቁረቡ። ትዳር ያልያዛችሁ ትዳር ያዙ። የሰንበት ተማሪዎች ወንዶቹ ዲያቆናት ሁኑ። ሴቶቹ ደግሞ ከተጠራችሁ ገዳም ግቡ። ትልልቆቹ ቁርባን ቁረቡ። ባዕድ ነገር እንዳይኖር ፍቅር፣ አንድነት፣ ሰላም ይኖራችሁ። ይሄ ዘመን ጊዜ ሰውን የሚያሸንፍ ነው። ካልተዘጋጁበት ጊዜውን ማሸነፍ እንዲቻል ሃይማኖትን ጠበቅ ማድረግ፣ ሃይማኖትን ለማጥበቅ ቤተክርስቲያን መመላለስ በጣም ወሳኝ ነውና እግዚአብሔር በሃይማኖት ያጽና። አንድ መዝሙር ዘምረን በዛው እናበቃለን። ከክርስቶስ ፍቅር የሚለየኝ ማን ነው የሚል መዝሙር ታውቁታላችሁ። አብረን እንዘምር። ከክርስቶስ ፍቅር የሚለየኝ ማን ነው? ከክርስቶስ ፍቅር የሚለየኝ ማን? መከራ ችግር ስቃይ ወይስ መራቆት? መከራ ችግር ስቃይ ወይስ